ዳውድ እባላለሁ። ያው በአብዛኛው ቲክቶክ ላይ እንትን አልልም። ዳውድ ቲዩብ ነኝ በዩቲዩብ። አሁን ለታ የተፈጠረው ቃጠሎ ነው በአብዛኛው ኬሚሴ ላይ የሚዲያም እንትን ብያለሁኝ አስተላልፌያለሁኝ። በጣም ብዙ ንብረት ነው ያማና ገንዘብ ኦንላይን ስለምሰራ ብዙዎቹ ውስጥ ያሉትም ያውቁኛል ብዬ አስባለሁ። ያ ነገር ነው የመጣው እቃ በጣም ብዙ ሚሊዮን ብር ነው ያጣ ነው በአንድ ቀን አዳርና እንግዲህ አይታችሁትም ሊሆን ይችላል። ያላያችሁ ካላችሁ በደንብ ላብራራላችሁ ጠይቁኝ። ጥሩ ያንተ ከበድ ያለ ነው። ስለዚህ በሰፊ እርዳታ የሚያስፈልግ ነው። ችግር የለውም። ደግሞ እኔ ቀደም ሲል ስለ ወንድማችን ዳውድ ትናንትና አውርተንበታል። እንደዚህ ቀለል ባለ ነገር ሳይሆን ተጎድተዋል። በሚዲያም ላይ በሚኖሩበት አካል መቼም የሰው ልጅ ስሙ አይሸሸግም። አንድም ቀን ሰው ሲወቅሳቸውም ሆነ ሰው ሲያማራቸው አይቼም ሰምቼም አላቅም። ህዝብን እያገለገሉ ነበር። ይህ አይነት ነገር ተከስቷል። በዚህ አይነት ሁኔታ ሳይሆን ትላልቅ ሚዲያ ቤት ገብቶ የሚረዳበትን መንገድ መፍጠር ነው። ስለነሱ አሁን የጀመርንበት ምክንያት ስለ ልጅቱ ነው። ስለ ልጅቱ ተተናግሮ ለሱ እኮ ቀነ ቀጠሮ እንድንይዝለት እዚህ ላይ ሁላችንም እንዳለት የምንጠይቀውን ነገር ጠይቃ ነው ብቻችን አይደለም። ቀን ቀጠሮ ምን ይዘው አዳምጠኝ። ቀን ቀጠሮ ምን ይዘው ስለሱ እነ እህታችን ሙኒታሉ እነሳራሉ ሌሎች በጣም ትላልቅ ሚዲያ ተጠቃሚ አካላት እሳቱ ከምን የተነሳ ወንድማችን ዳውድ ሰያ እሳቱ ከቆጣሪ ነው አሉ። ገና እንግዲህ እየመረመሩት ነው ያሉት። ስንት ቤት ነው የወደመው? ስንት ቤት ነው? በጣም ብዙ ነው የወደመው። በጣም ብዙ ንብረት ነው። እንደ ሀገር ነው የተቃጠለው። እንደ ሀገር ነው ግን ሁሉም አጠቃላይ ቢደመር የኔና አጠቃላይ ማለት ነው ማለት የኔ ኦንላይን ስለምሰራ በአብዛኛው የነበረው የውጭ ሀገር ያሉ እህቶች ናቸው። እንግዲህ እኔም ውጭ ሀገር ኖሬ የመጣሁ ነኝና ምን ዕቃ መጋዘን ትልቅ መጋዘን አለኝ። ፊት ለፊት ላይ ሱቅ አለኝ። ከጀርባ ደግሞ መጋዘን አለ ማለት ዕቃ እየገዛሁ ማስቀምጥላቸው ማለት ነው። ዕቃቸውን ከዛ በቪዲዮ ካሳየኋቸው በኋላ ብራቸውን ያስገባሉና የብዙ እህቶችን ዕቃችሁን አንሱልኝ እያልኩ እውነት ለማውራት ወላሂ ያለምንም ተናግሬያለሁ። ሀቂቃ ዕቃችሁ ውሰዱ ይሄው ዕቃችሁ በሚል ሰዓት ያው አንዳንዱ የቤተሰብ ችግር የረብሻ ያው ሀገራችን ያለበት ሁኔታ አንፃር በዛ ነገር ብሩ እንዳይቸግርህ ብሩ ይሄው ዕቃው ግን ይቀመጥልን በሚል በጣም ብዙ ተገዝኖ ዕቃ የነበረ በጣም ብዙ ዕቃ አለ ማለት አቅሜ በላይ ሆነ። እኔም በርግጥ ውጭ ሀገር ኖሬ ሰርቼ ለፍቼ ነው የመጣሁትና ከዛም ያለኝን ራሱ እንትን ብዬ የምችለው አልሆነም ሁኔታው ማለት ነው። ያው እዛው ያሉ ናቸው በአብዛኛው ውጭ ሀገር ያለ ሰው ዕቃ ነውና ያ ነገር ነው በጣም አሁን ላይ ውስጣችንን ሰብሮት ያለው። ይሄ እንግዲህ ጥጋቡ ቅድም እንዳለው ፕሮግራም ተይዞለት በትልልቅ ቤት እንትን የሚባል ነው መሆን ያለበት። ቀኑን እንግዲህ ጥጋቡ አሉ ሌላም ቤት ቀኑም ቢሆን እዚህ የተያዘው ቀን ብዙ ውጤታማ አይሆንም። እዛውን ያ ቀን ውጤታማ ሊሆንም አይችልም። የምፈልገው አንድ ጊዜ እንትን ልበልና እኔ አሁን እንድትተባበሩኝም እንደ ወንድም እንደ እህትም እንደ ስደተኛ ወንድማችሁም ቢያንስ ማለት ብዙ የሚረዳ ሰው አለ አውቃለሁኝ በጣም ብዙ ማለት ነው። እና ሙሉ እርዱኝ የተወደመብኝ ንብረት ይሄ ነው ሳይሆን ቢያንስ እኔ ስራ ነው የምሰራው ከሱስ ነፃ የሆንኩ ልጅ ነኝና ማንም ያቀኛል። ስለዚህ ቢያንስ የምንቀሳቀስበት የተወሰነ በቃ ይሄንን ነገር እየሰራሁኝ እንትን ምልበት ያንን ነገር የምመልስበትን ነገር የተወሰነ ሰው ከተባበረኝ የከሰረብኝን ወይም እሱን ካላህ እንግዲህ ካላህ ጠብቃለሁ። ግን እኔ አሁን የምፈልገው በዜሮ ረመዳን ነው መጪው ዕቃ እየጨመረብን ነው። የሰው ኦርደር በጣም ብዙ አለብን። ለዛ በሚል በሰዓት ዕቃ ለሰብስብዬ ሙሉ በሰበሰብኩት ዕቃ ሙሉ ቢያንስ የምንቀሳቀስበት የተወሰነ በቃ እንጂ ከሰው የሚብሳቃለው እኔም ከራሴ አልፌ ሰው ነው የምረዳው ለብዙ ነገር እኔም እንትን ያልኩ ነኝና የወደመብኝም በሙሉ ብል ህዝብንም በጣም ማስቸገር ነው የሚሆንብኝ። የምንቀሳቀስበት ቢያንስ ተንቀሳቅሼ ሰውዳ የምከፍልበትን ስራ ስለምችል ማለት ነው።
ሐባቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ አይነት ክፉ የሆነ አባት አይቻላቅ። አባት ለማለት ራሱ አይገባውም። ለማንኛውም እዚህ ጋር በመሰል የምታዩት ልጅ ሳራ ሐሚድ ትባላለች። ግብፃዊ ናት። ያው ከእናትና አባቷ ጋር ነበር መጀመሪያ የምትኖረው። እናትና አባቷ አይስማሙም፣ ይለያያሉ። እናቷም ሌላ ታገባለች፣ አባቷም ሌላ ግብቶ ይኖራል። እቺ ልጅ እድሜዋ ወደ 18 ዓመት ሲሆናት አባትየው እንግዲህ ካሁን በኋላ ከእናቷ ጋር መኖር የለባትም፣ ያው የእናቷ አባትም የሆነ ነገር እንዳያረጋት እኔ ጋር መምጣት አለባት ብሎ ተካሶ ልጁን ወደ እሷ በ18 ዓመት ሲሆናት ወደ እሷ ያመጣታል። ወደ እሷ ከመጣት በኋላ እንግዲህ ከሚስቱ ጋር ከአባቷ ሚስት ጋር አትስማማም። ብዙ ጊዜ ይጣሉ ነበር፣ ትመታት ነበር፣ ክስ ሁሉ አቀርባበት። በቃ እዛ ያለው ሰው አንዳንድ ሰው እንዴት በአባትሽና በእናትሽ ላይ ክስ ታቀርቢያለሽ ብላ ክሱን ሁሉ መልሳለች። እች ልጅ ከዛ በኋላ የአባቷ ሚስት ጋር ያው ስለማይስማሙ ምን ያደርጋል አባትየው፣ ካሁን በኋላ እንግዲህ ከአንቺ ጋር መጨቃጨቅ አያስፈልግም ብሎ ወስዶ አንድ ክፍል ውስጥ መሬት ይቆፍርና እዛው በካቴና አስሮ 1 ዓመት ሙሉ በረሃብ ይገላታል። በሁለት ቀን አንድ ቀን እየገባ 1 ማንኪያ ምግብ ብቻ ነበር የሚያበላት እና እናትየው የልጅቷ እናት ሁሌ ስትደውል የታለች ስል አሟታል፣ የታለች ልጅ ለናግራት የለችም፣ ትምህርት ቤት ሄዳለች፣ የተለያየ ነገር እያለ ከእናትየው ጋር ራሱ እንዳታወራ ይከለክላት ነበር። ከዛ በቃ እንደዚሁ በጣም በረሃብ እየከሳች እንደምታዩት ስዕል ላይ በጣም ማለት በቃ ልትሞት ደረጃ ስትደርስ አንድ ቀን እሱ ሲመጣ የአባቷ ሚስት ግባና እቺ ልጅ ለያት በጣም እንትኗ በቃ መሞቿ ሰዓት ደርሷል መሰለኝ ገብቶ አይቷት፣ አዎ መሞቿ ሰዓት ደርሷል፣ ምንም እንዳልተፈጠረ ነገር ዝም ብሎ ይተኛል ማለት ነው። በንጋታው ልጅቷ ሞታ ተገኘች። እሷን ማስቀበር ፈልጎ የግዴታ የሞት ሰርቲፊኬት ያስፈልጋል። ሆስፒታል ሄዶ ሊያወጣ ሲል ስንት ዓመቷ ነው ሲባል 19 ዓመቷ። እንዴ 19 ዓመት ትልቅ ሰው ነው የምትመስለው ምናምን ብልና ዶክተሩ ወደ ሌላ ሆስፒታል ይልኳል። እዛ ሲመረመር በረሃብ እንደሞተች ይታወቃል። ከዛ ነገሩ መጣራት አለበት። በፖሊስም አባቷን በቁጥጥር ስር ላይ ውለዋል። እናትየውም የአባቷን ሚስት ተጠርታ ያው ይጠያየቃሉ። አሁንም አባትየው በቁጥጥር ስር ነው። ለምን መጨረሻ ሰዓት ላይ ስንት ሰዓት ምግብ እንደበላሽ ስንት ሰዓት እሱ እየታየ ነው። ግን አረመኔ የሆነ አባት ነው። ልጁን እንደዚህ በረሃብ በጣም ነው የሚያሳዝነው። ጥሩ ፍርድ ይፈረድበታል ብዬ ዳኛው ጥሩ ፍርድ እንዲፈርድበት እመኛለሁ። በጣም ነው የሚያሳዝነው። ሀሳባችሁን በኮሜንት አስቀምጡ።